እንዳይሰጠው በቃ እሺ እንነጋገር ዘላለም በቃ ዝጋ ምንድነው የምንዘጋው ቆይ ቆመሻ ሰው እስከ ነፍሱ እንዴት ይቀበራል ይሄ ነገር ደግሞ ከልጅ ልጅ ነው የሚተርፈው አቋርጠው ይሄ ነገር ሰው ማየት የለበትም ከዚህ በላይ ማለት ነው ለምንድነው ሰው እንዳይ የምትፈልጊው ለምንድን ሰው የማያየው ትክክለኛ ነገር እየተናገረች አይደለም እባካችሁ ለምን አስመስያለሽ ለምን ታለቅሻለሽ እኛ ያልደርብን አታልቅሽብን ልጁ በጣም ያሳዝናለኝ በጣም እናቱ በጣም ተወደው ነበር ወንድማችን እኛን ያማል እኛን ችግር ከተቱብኝ ችግር አመጡብኝ ይላል ቤትም እንዳለ ከዚህ በፊት ዘግተንበት ብዙ ነገር አድርገንበታል ቤቱን እንኳን በስነ ስርዓቱ ልብሱን እንኳን በስነ ስርዓቱ መልበስ አይችልም ይሄን ሰው እንዴት ነው ድርጅት አስተዳደር ብሎ የሚሰጠው ትምርቱን እንኳን አቋርጦ ነው የቶ እና ብዙ ችግር አለ ማገገም ያስገብታ ነው ነበር ግን ላይምሰል ነው የሚገባው ልክ እዛ ሲገባ ምንም እንደሌለበት ነው የሚሆነው እንደምንም ሲሞት ማልቀስ ምን ያረጋል ስንት ቤተሰብ አልቆ ምን አገኛችሁ ግፍ አይደለም ይሄ ሰው እስከ ነፍሱ እየተቀበረ ነው አክስቴ እያስታወሽ ነገር እየሳትሽ ነው መሰለኝ እርጅናው ነው ተጫነሽ መሰል ሰው እስከ ነፍሱ እንዴት ይቀበራል ይሄ ነገር ደግሞ ከልጅ ልጅ ነው የሚተርፈው ልጅ ይበቃኛል በዚሁ በሰላም ጌታ ነይ እስኪለኝ ድረስ በሰላም ይጂ አዋቂ ቤት ጠይቁ ተባለን አዋቂ ቤት ጠየቅን ስንት እህቶች ስንት ወንድሞች አልቀዋለኝ ስንት ጀግና ስንት ሽማግሌ ሰው አስታራቂዎች ሁሉ አለቁ ስንት ጀግናዎች ሰጠነው ካንዱ ሁለቴ ሰጠነው ትያለሽ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑ በትን እድል አመቻችተናል የመዋኛ ገንዳ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብሮት ላይብረሪን አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ እና በየትኛው አቅጣጫ መሄድ እንዳለብን ግራ ተጋብተን ያለ ነው ሰው ነኝ እኮ እንዴት አልሰጋም ከዛ በፊት እንግዲህ አንድ 5 ሰው ሞቷል ነው የሚባለው መጥፎ መንፈስ ተጠናውቶታል ይሄ አንድና ሁለት የሚባል አይደለም ተገቢ ያልሆነውን ለልጅቱ ብዙ ውለታው ለንላታል አድርገንላታል እሱን እንድትይዘው ልጁ በአጠቃላይ እንዳለው ጋሼ መንፈስ አለበት በዚህ ስታወራው ሌላ ነው በዚህ በኩል ሌላ ነው ተወደዋለች እናታችን ብቻ ሳይሆን እኛም አንድ የተረፈው ወንድማችን በመሆኑ እንወደዋለን ያው ቤቱ እኮ G+3 ተሰጥቶት የራሱ ቤት አለው አውድሞት ነው የወጣው አባቶቻችን ቅድመ አያቶቻችን ሲሞቱ ሲቀበሩ ሁለት ባሪያዎች አብረው ይቀበራሉ እኔ መፈራለሁ ሰውነህና እኔ መፈራለሁ እንደዚህ አይነት ድርጊት ሲደረግ ግፍም አለ ብዬ ይበቃኛል ለምን ምን አረጋዋለሁ ሰው ንብረቱን ስንት ነገሩን ጥለው እኮ ሞቱ አለቁና እኔም አልወለድኩም ልጅ ለልጅ አልታደልኩም አልወለድኩም ምን ይያልሽ ነው እናንተም ቢሆን ልጅም ማሰብ አለባችሁ ምን አርጊ ነው መጥተኝ ወደ ጌታም ዙረናል እኛ ያላደረግነው ነገር አለ እንዴ ጣሩ ምን ማለት ፈልገሽ ነው እንዴ ይሄ ሁሉ አንቺ አይደለሽ እንደዚህ ውስጥ የከተትሽ ሞክሩት በትንሹ ሰጣችሁ ሞክሩት አንድም የብር ማጣት ይሆናል እንደዚህ የሚያደርገው እሱን በቃ እሺ እንነጋገር ዘላለም በቃ ዝጋ ምንድነው ምን ዘጋው ቆይ ቆመሻና ተወልዶ ባደገበት ቤት መኖር ያልቻለው ወጣት እንግዲህ ይሄ ታሪክ ወደኛ ከመጣ ዛሬ ለሶስተኛ ጊዜ በዚህ ጉዳይ ልናወራበት ነው እንግዲህ ተወልዶ ካደገበት ቤት ከኖረበት ቤት ውስጥ በሀብት ከሚኖሩ ቤተሰቦች ጋር ተስማምቶ መኖር አልቻለም ወጣቱ እሱ እንደሚለው ከሆነ እህትና ወንድሙ ደባ ሰርተውበታል እነሱ እንደሚሉት ደግሞ ከሆነ ከዘር እየተወራረሰ የመጣ የቤተሰብ ችግር አለ
ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው። በመግቢያው ላይ እንደተናገርኩት የዛሬው ፕሮግራማችን የሚሆነው ደግሞ ብዙዎቻችሁን እያነጋገረ የሚገኘው እስከነ ነፍሱ ሰው የሚቀብረው ቤተሰብ ታሪክ ነው። ይህ ቤተሰብ ታሪኩ የሚጀምረው ከቅድመ አያት ነው። ቅድመ አያቶቻቸው እንግዲህ ሲሞቱ ቅድመ አያታቸው ሲሞቱ ሁለት ባሪያዎች አብረው ተቀብረዋል ከሱ ጋር ነው የሚሉት። ምክንያቱ ደግሞ በአፍተር ላይፍ እንግዲህ ያገለግሏቸዋል ተብሎ ነው። ይሄ ግፍ ሲወርድ ሲዋረድ መጥቶ ዛሬ ላይ ይህን ቤተሰብ እየበጠበጠው ይገኛል። 13 ሆነን ተወልደን 3 ነን የቀረ ነው ይሉናል ታሪኩን ሲነግሩን። አሁን ደግሞ አንዱን ወንድማችንን ልናጣው ነው። ቤተሰባችን ከዚህ ምድር ላይ ተመናምኖ ከማለቁ በፊት ድረስልን ብለው ነበር ወደኛ የመጡት። ታሪኩ እጅግ በጣም አስገራሚ ነው። ጉዳዩ እጅግ በጣም አነጋጋሪ ነው። ብዙ ሰዎች ስለዚህ ጉዳይ የተለያየ አስተያየት ሲሰጡ ከርማቸዋል። ይሄ ነገር እውነት ነው ወይ የሚለውን ጥያቄ ራሱ ባነሳው ሰዓት ምሳሌ እየጠቀሳችሁ ከታሪክ እያወሳችሁኝ ብዙ ነገር ብላችሁኛል። እንግዲህ ዛሬም የዚህም ቤተሰብ ችግር ለመፍታት እዚህ ተገኝተናል ማለት ነው። ባለፈው ሁላችሁም እንዳያችሁት ወጣቱን አናግረው ነው ነበር። ስቱዲዮአችን ድረስ ይዘነው መተን ምንድነው ችግርህ ብለነው ነበር። እሱ ሚለን በእኛ መካከል የሀብት የውርስ ችግር አለ ነው። ወንድምና እህት ደግሞ እኛ የገንዘብ ችግር የለብንም፣ ወንድማችን ሰላሙንና ጤናውን ካገኘ ከእኛ ጋር በሰላም እንዲኖር ነው የምንፈልገው ይላሉ። ይሄ ነገር ምን ያክል እውነት ነው? ዛሬ እንግዲህ ጠርተን ልናፋጥጣቸው እዚህ ስቱዲዮአችን ድረስ ይዘናቸው መተናል። ምክንያታችን ደግሞ እናንተን እንመን ወይስ ወንድማችሁን የሚለውን ጥያቄ ለመመለስ ነው። በዚህ ጉዳይ ላይስ ሌሎች ቤተሰቦች ምን ይላሉ የሚለውን ዛሬ እንግዲህ ተከታትለን የምናረጋግጥ ነው የሚሆነው። ሌሎች የቤተሰቡን አባላት በህይወት ያሉትን የቤተሰቡን አባላት እናናግራለን። ከዛም ባለፈ ደግሞ ዛሬ እንግዲህ ከተሳካልንና ጊዜ ካገኘን በዚህ ጉዳይ ላይ ብዙ አዋቂ ናቸው የሚባሉ ጠንቋዮች እንዳሉ ሰምተናል። እነሱንም የማናገር እድል ይኖረናል ማለት ነው ጊዜ ከኖረን። እንግዲህ እስከ መጨረሻው ድረስ አብራችሁን ከሆናችሁ ይሄንን አስገራሚ ፕሮግራም ወዴት ይሄዳል የሚለውን አብረን የምናይ ነው የሚሆነው። አብራችሁን ሁኑ የዘውትር ግብዣይ ነው። የ50,000 ጉዟችን ዛሬም እንደቀጠለ ነው። አዳዲስ ሰዎች ሰብስክራይብ እያደረጋችሁ ለማለት እወዳለሁ። ዘላለም ዘገየ ነኝ። ያለፈውን ክፍል አይታችሁ ስትመለሱ ቀጥታ ከእንግዶቼ ጋር ቆይታ ማድረግ ነው የሚሆነው። አብራችሁኝ ነው። አስመሳዮች ናችሁ፣ አስመሳዮች፣ ጠንቋይ ምናምን ያችንም ሚስትራ ምናምን ፍቅረኛ ነው ያላችሁ ያመጣችሁ ሰላዮች፣ እናንተ ሰላዮች ናችሁ። የቤተሰቡ ሀብት ንብረት ጥንቁልና በአንተ ላይ ነው የተደገመው። እናቴ እነዛ ሙሉ ድርጅቶች ኃላፊነቱን ለኔ እንደምትሰጠኝ የአእምሮ ችግርተኛ ነኝ ብዬ የማስበው ነገር የለም። ያሳበዱኝ እነሱ ናቸው ብዬ አስባለሁ። ታዲያ እሷ ምን ቤት ናት የኔን ታሪክ የምትሰማው? ማን ናት? ወዴት ናት? እነሱ በቃ ለማስመሰል ሲጀመር ይኸውልህ፣ ለዛ ነው እኮ እናቴንም የገደሏት እነሱ ናቸው አሉ። ወንድማችን ነው ለመሰለኝ ነገሩ። እነሱን ተዋቸው እባክህ። እነሱ ከዛ ከነሱ ጋር በጣም ነው የምትግባባው። እነሱ ጋር በጣም ተተግባባች በኋላ ከኔ ጋር በጣም ብዙ ነገር ቀንሳለች። ተፈጥሮ አይደለም። አንተ ያልገባህ ነገር አለ። እናቴን የገደሏት እነሱ ናቸው። እናቴን የገደሏት አሰቃይቶ የገደሏት እነሱ ናቸው። ልታገቢ ይሄ ማለት ደግሞ እኔ እናንተ መካከል ሌላ ነገር ይኖራል ማለት አይደለም። ለኔ በማንኪያ ሰጥተው እነሱ በአካፋ ያነሳሉ። የማይሆን ነገር ከኔ እየተቀበለች ወስዳ ለእነሱ ትነግራቸዋለች። እነሱ ደግሞ ያችን ነገር ከሷ ይቀበላሉ። ህልሙን እየኖረ ነው ያለው ልጁ። ግን ደግሞ ምን አለ መሰለህ አሁን ላይ እኔ ሲጋራ ሰውሬንሽ መዋሪ የቁሞት ነው ላንቺ ፍቅሬ አላህ አይደለ እማዬዋ ደግሞ በስመ አብ ምን መስለህ መጣ? ራቆትህ እንዴት ነህ? ሰላም ነህ? አራ አገባችሁ ማለት እኔ ትላንትም ነግራችኋለሁ። እሷ ምን ቤት ናት? ከኔ ጋር ከዚህ ተቀምጣ የኔን ታሪክ ማለት እሷን አይኗን ማየት አልፈልግም። ምን አደረኩ? ውጭልኝ፣ በቃ ውጭልኝ፣ አትወጣልኝ። በጣም ብዙ
ፕሮፌሽኖች አለኝ። ምንድነው እሱም ወንድም የሌለው ፕሮፌሽን እኔ ጋር አለ፣ እህቴም ጋር የሌለ ፕሮፌሽን እኔ ጋር አለ። ማለት አንደኛ ይሄ ስኪሌ በጣም ሀይ ስለሆነ እሱ ጋር ነኝ ያለሁት እኔ እና እሱን ነገር እነሱ በጣም ነው አምርረው የሚጠሉት። ያኔ እነሱ ምን ብለው ነው የሚያስቡት? ከጨዋታ ውጭ አደረገናል ብለው ያስባሉ። አዎ ለሁሉም ሰው እንደዛ ነው የሚሉት። በቃ የወንድማችን ጉዳይ ያሳስበናል፣ የወንድማችን ጉዳይ ያገባናል፣ ወንድማችን ለኛ ህይወታችን ነው። እኔ በህይወት እስካለሁ ድረስ እነሱ መጠቀም የማይችሉት ነገር ያለ ይመስለኛል። ስለዚህ አሁን ከኔ የሚፈልጉት ነገር ያለ ይመስለኛል። እኔ የሚታየኝ ያኔ ጎዳና ነው መውጣት ነው፣ በቃ ማጨስ መቃም ነው፣ እነሱ ነገሮች። አሁን ግን ከዛ በፊትም የተደበቁ እንትኖች አሉ፣ የተደበቁ ሚስጥራዊ የሆኑ ፋይሎች አሉ። አልማዝ ወርቅ አለ፣ እኛ ቤት ትንሽ ቤት አለ። እሱ እኔ ጋር የሚፈልጉት ነገር ስላለ ነው እንጂ ነግሬያለሁ። ከኔ ጋር የሚፈልጉት ነገር ስላለ ነው እንጂ እኔ አስፈልጊያቸው አይደለም አሁን ወደ እኔ የመጡት። እናቴንም ለሞት የደረጓት እነሱ ናቸው ብያለሁ። በቃ የማይሆን ነገር እያደረጉ የሴጣን ጆሮ ይደፋል። እኔ ይህን ነገር የማውቀው ነገር የለም፣ ምንም አታውቅም ስለዚህ ነገር ነው። ከእነሱ ጋር እራሷን እንትን አድርጋ ደብቃ ከኔ ጋር በጣም ብዙ ሴራ መስራት ጀመረች። ምን አይነት ሴራ? እኔ እሷን አልፈልጋትም፣ ማየት አልፈልግም። ለምንድን ነው የማትፈልገው? ጭራሽ በቃ አልፈልጋትም። ልንነጋገር ችግር ልንፈታ አይደለ? ስለዚህ የምንም ምስቅልቅል ያደረገችው እሷ ናት። ምን አገናኝ? እኔ አንድ የማስበው ነገር ወይ ጸበል ውሰዱት ወይ የሆነ ቦታ ውሰዱት። ልጅ እውነት ማለት ጭራሽ እያበደ ነው። ምክንያቱም እኔ በቅርቡ ላገባ ነው። አግቢ እና ታዲያ አንቺ ጋር ልቀጥል ቆይቼ ለምን አትረጋጋማ? ምን ሆነ ነው? ተረጋጋ ወንድም ጋሼ፣ ወንድም ጋሼ የከፈልኩ ለሱ ስንት ብር ነው የከፈላችሁት? ስንት ብር ነው? እስኪ ተረጋጋ። ስንት ብር ነው የከፈልሽው? ግን ልጁ ያዝለቀቅ ነው የሚያደርገው። በቃ አንዴ ደህና ይሆናል፣ ከወጣ በኋላ ይኸው እንደዚህ ያደርገዋል። ይሄ ምንም እኮ አይደለም። በቃ የመንፈስ ነገር ነው የሚታይበት፣ እያየኸው ነው እኮ። አሁን ደህና ነው ብለህ እኮ በትክክል ያወራል፣ ከዛ መልሶ ነው የሚቀባጅረው። መንፈስ የለብኝ ባይ ሊቭ እሺ ቁጭ በል። መንፈስ የለብኝ የለብህም። አእምሮው ደህና ነው፣ የአእምሮ ችግር አይደለም። የሆነ ልክፍት ይኖርበታል። ጓደኛ አልካት ሰላይ ነበር እኮ የሚያስተዳድረው እኮ የራሱ ካምፓኒ ነበረው እኮ። እናታችን እያለች እኮ ሁሉ ነገር በእጁ ላይ ነበረ፣ ቁጥጥር ውስጥ ነበረ ሁሉ ነገር። ስለማያውቁት ካምፓኒ አስመሳዮች ናችሁ፣ አስመሳዮች፣ ጠንቋይ ምናምን። ያችንም ሚስትራ ምናምን ፍቅረኛ ነው ያላችሁ ያመጣችሁ ሰላዮች፣ እናንተ ሰላዮች ናችሁ። ተረጋጋ እንጂ ና። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ተመልሰን ስንመጣ ደግሞ እንግዲህ ባለጉዳዮቻችን ዛሬም በድጋሚ አግኝተናቸዋል። ዛሬም በድጋሚ ተገናኝተናል። ነገሮች ወዴት እያመሩ ነው የሚለው ነገር ዛሬ በሰፊው ያነጋግረናል ብዬ አስባለሁ። ምክንያቱም ወንድማችሁን አግኝተን ያነሳው ጥያቄና እናንተ የምትነግሩን ታሪክ ትንሽ ይራራቃል። ስለዚህ ይሄ ነገር ወዴት እያመራ ነው ብለን ዛሬ ጥያቄ እናነሳለን። ከምንም በላይ የእናንተ ታሪክ እያነጋገረ ይገኛል። ይሄ ነገር እውነት ነው ወይ የሚል ጥያቄ ለተመልካቾች አንስቼ ነበር። በተለያየ ሚዲያም ተብራርቷል። እንደዚህ አይነት ነገሮች ሲደረጉ እንደነበር በታሪካችንም ያለ ነገር እንደሆነ ግን የት አካባቢ ነው የሚለው ይሄ ባህል እንግዲህ እኛ አካባቢ መጥቀስም አያስፈልገንም። ምክንያቱም ነገ ከነገ ወዲያ ይዞ የሚመጣው መዘዝ ስላለ በሱ ጉዳይ አካባቢውን ትተነዋል። መነጋገሪያ ሆኗል። በእርግጥ ይሄ ነገር ተከስቷል ወይ የሚለው ነው ጥያቄው። በእርግጥ ይሄ ነገር ተከስቷል ወይ የሚለው ጥያቄ የሁላችንም ነበር። እንግዲህ ሰዎች የተለያየ ሀሳብና አስተያየት እየሰጡበት ይገኛሉ። እናንተ ግን በድጋሚ በዚህ ነገር ምን ያህል ታምናላችሁ? እውነት ይሄ ነገር ተከስቷል ወይ የሚለውን ለተመልካች እንድታብራሩ እፈልጋለሁ። አዎ ባለፈው በተደጋጋሚ እንደተወያየ ነው። እንግዲህ ወንድማችን እኛን ያማል፣ እኛን ችግር ከተቱብኝ፣ ችግር አመጡብኝ ይላል። እኛ ግን እሱን ለማዳን ነው ጥረታችን። ምክንያቱም ብዙ ወንድሞች እህቶች ያልቀውብን በህፃንነታቸው፣ እሱ ደግሞ እንግዲህ ያመልጠናል ብለን ብዙ ለፍተናል። በድርጊቱ ላይ የማመን ያለማመን ጉዳይ አይደለም።
ጭንቀታችን ነው። ለዚህ ሁሉ ያበቃን ችግራችን ነው። ምን ብናደርግ ነው ይህንን ልጅ ልንመልሰው ምንችል? ሰው ልናደርገው ምንችል ምን ብናደርግ ነው የሚለው ጭንቀታችን ነው ለዚያ ሁሉ ያበቃን እንጂ ይሄ የማመን አለማመን ጉዳይ አይደለም። ተከስቷል አልተከሰተም ከሚለው ጋር አይገናኝም ነው የሚሉት? አዎ ተከስቷል አልተከሰተም የሚለው ነገር እኛ እያደረ እየዋለ ይሄ ሁኔታ በዘመዶቻችንም ጭምር እንዲሁ ችግሩ ተከስቶ እየቆየ መሆኑን እንረዳዋለን። የኛም እህት ወንድሞች በህፃንነታቸው ጀምሮ አድገውም አልቀዋል፣ ሞተዋል። እንግዲህ በእግዚአብሔር ታምር እኛ ተርፈናል ሶስታችን። ይሄንን ደግሞ አክስታችን በደንብ ታውቃለች፣ ትረዳለች። እና ይሄ ግፍ እንዴት መጣ የሚለውን በምንድነው ይሄ ችግር የተፈጠረው የሚለውን ለመረዳት ነው እንግዲህ እኛ ብዙ መንገድ የተጓዝ ነው። በአዋቂ ነው በሚባለው ጠንቋይም ይሁን በሽማግሌዎችም ይሁን በቆዩ ሽማግሌዎች የወላጆቻችን ሁኔታ በሚረዱ ሽማግሌዎች ለመረዳት የቻልነው አንድ አይነት ቋንቋ ነው የሚናገሩት። ይሄ ግን እኛን አሳምኗል አላሳመነም የሚለው ሳይሆን ጭንቀታችንን እንዴት እናስወግደው፣ እንዴት ነው ይሄ ነገር እልባት ሊያገኝ የሚችል፣ ነገስ በእኛ ልጆች ላይ ይሄ ችግር እንዳይመጣ ምንድን ነው ማቆሚያው የሚለው ችግሮን ነው እኛ እስካሁን ድረስ ብዙ ስንለፋ የቆየ ነው። ስጋት አለባችሁ? አሁን እኛ ላይ የሆነ ነገር ይደርስብናል ብላችሁ ትፈራላችሁ? እኛ ከቅድመ አያት ጀምሮ የመጣ ነው እየተባለ ዘመዶቻችንም በምንም እንኳን አባቴም በእርጅና ቆይቶ የሞተ ቢሆንም ያው በደም ግፊት ምናምን እናታችንም ከሱ በኋላ ብዙ ቆይታ ነው የሞተች። ነገር ግን ልጆቻቸው የኛ ወንድሞች እህቶች አልቀዋባቸዋል። የሌሎችም እንደዚሁ ነው። አክስታችን ይሄንን ትረዳዋለች። የሌሎች ወንድሞቹ ያባቴ ወይም የሷ ወንድሞችም ልጆች እንደዚሁ ብዙ እንደሞቱባቸው ይነገራል፣ እኛ ያልደረስንባቸው እና ስለዚህ ይሄንን ጉዳይ ነገስ ጥርጣሬው አለን። ነገስ የኛ ልጆች ምን ይሆኑ? ውጤታቸው ምንድነው የሚሆነው? ነገኛንም ለሐዘን ይዳርገን ይሆን ወይንስ ይሄ ነገር ዝም ብሎ ፌግ የሆነ ነገር ነው የሚለው ጭንቀት ውስጥ ከቶናል እኛ። እና በየትኛው አቅጣጫ መሄድ እንዳለብን ግራ ተጋብተን ያለ ነው። ጭንቀታችን ነው። ይሄንን ችግራችንን እንደው አንተም አግዘን ይፈታ ይሆን ብለን ነው የምንመላለሰውም። አንተ ጋር ያለንን ችግርም በዝርዝር ስንነግርህ በግልጽ ስናስረዳ የነበረ ለዚህ ነው። እሺ እንግዲህ ተመሳሳይ ጥያቄ ነው የምጠይቀሽ። አንቺ ስትነግሪኝ ነበረ በባለፈው እንትን አልነገርሽኝም፣ ልጆች አሉኝ ለትውልዴም እፈራለሁ ስትኝ ነበርና ያስፈራሻል ማለት ነው ይሄ ጉዳይ? ያው አመጣጡን ስትመለከተው እኮ እንደማንኛውም ሰው ሆነህ ትፈራለህ ለልጆች። ምክንያቱም እንደነገረህ ጋሼ ወንድሞቻችን አልቀዋል፣ እህቶቻችን አልቀዋል። ከዛ ደግሞ ሲወርድ ሲዋረድ የመጣው ነገር እኛ በጥናት ደረጃ የደረስንበት ነገር አለ። ያም ነገር ሳንወድ በግድ እንድንፈራ ያደርገዋል። ከዛ ደግሞ ይሄን ልጅ ማዳንም እንፈልጋለን። በዚህ አኳያ ነው አሁን ያለው እዚህ ደረጃ የደረስነው በዚህ ነው እንጂ ፈርተን ሳንፈራም ቀርተን አይደለም። እና ያስፈራል እንደ ሰው። ማንም መቼም ልጅ ሲሞት ዝም ብሎ የሚያይ የለም አይደል? ስለዚህ ከሚመጣው ከሚወራው ከሁሉ ነገር ከምንሰማው አኳያ የሄድንበትም ካለ ወንድማችንን ለማዳን ከዛ አኳያ ለኔ የማይደርስበት ምክንያት በምን ምክንያት ነው ብዬ አስባለሁ። ስለዚህ አሁን ለልጆችሽ ትፈሪያለሽ ማለት ነው? አዎ እፈራለሁ። አንድና ሁለት ጥያቄ የለውም እኮ ይሄ። እፈራለሁ። እውነት እንደተባለው አመጣጡ እንደዚህ አይነት ነገር ከሆነ እውነት ከሆነ ግን እስካሁን እኛም እውነታው ላይ የተጨበጠ ነገር እጃችን ላይ የለም። በወሬ ደረጃ ብቻ ነው እዚህ ድረስ የደረስነው። ስለዚህ እውነት ከሆነ እንዴት የማያስፈራ ነገር እኮ የለም፣ ያስፈራል። ጋሼስ እንደው ወደ ቀጣዩ ትውልድ ይሄ ነገር ይተላለፋል ብለው ያምናሉ? ጉዳዩ እንግዲህ በአብዛኛው ሳይንሳዊ ምርምር የተደረገበት አይደለም፣ አፈታሪክ ነው። ይሄን አፈታሪክ ተከትለን
እኛ ደግሞ ምን ማድረግ አለብን? ቀጥተኛውና እውነተኛው መንገድ የትኛው ነው የሚለውን ማግኘትና መጨበጥ አልቻልንም እስካሁን ድረስ እና ይሄ ጥርጣሬው አለን። ይህን ጥርጣሬ ግን ማስወገድ የምንችለው እንዴት ነው፣ መቼ ነው፣ በምን መንገድ ነው የሚለው ተቸግሮናል። ይሄ ችግር አለብን እና እንግዲህ እግዚአብሔር እሱ ባወቀ ይፍታው እንጂ እኛ ከዚህ የበለጠ ችሎታ ኑሮን እውቀቱ ኑሮን ሳይንሳዊ ምርምር ማድረግ አንችልም እንግዲህ እና ሲወርድ ሲዋረድ የመጣውን አፈ ታሪክ ሰዎቹ በተመሳሳይ መልኩ የሚያስረዱንን ስናይ ግን ፍርሃት ያሳድራል። እንደ ሰው ፍርሃት ያሳድራል። እና ይሄ ነው እንግዲህ እግዚአብሔር በታምሩ መፍትሄውን ይፈልግ እንጂ ለልጆቹ ይሰጋሉ። ሰው ነኝ እኮ እንዴት አልሰጋም? ሰዎቹ አሁን ቅድም እንዳልኩ አፈ ታሪክም ቢሆን ይህ ሁኔታ እውነት ነው ሐሰት የሚለውን ማረጋገጥ እስካልቻልን ድረስ ፍርሃትም ስጋትም አለብን፣ እንፈራለን። ወደ ኋላ እንሂድና ቤተሰቦቹ እንግዲህ ይሄ ነገር የመጣው በአባታችሁ መስመር ነው አይደል? ስለዚህ የአባታችሁ ቤተሰቦች እህት ወንድሞች ላይ ይሄ ነገር ደርሷል? አሁን እናንተ ትውልድ ላይ ወደ 10 ሰው ነው ያጣችሁት። እነሱ ላይም ይሄ ነገር ተከስቷል? አክስታችንም አለች ብላችኋል እና የቀሩትም እሳቸው ይመስሉኛል እና ይሄ ነገር በእነሱ ትውልድ ላይ ተከስቷል? እንግዲህ እኛ የአባታችን ታላቅ ወንድም ነበረ። እሱም ደህና ልጆች ነበሩት ነው የሚባለው። እኛ አንድም አላገኘን፣ ግን አሁን የት እንዳሉም አናቅም። አክስታችንም መሀን ሁና ነው የቀረች፣ አልወለደችም። እንግዲህ ይሄ መሀንነት ደግሞ ከምን እንደመጣም አናቅም። አልወለደችም፣ ያው ዘር አልተካችም፣ አላፈራችም። ከዛ በፊት እንግዲህ አንድ 5 ሰው ሞቷል ነው የሚባለው። የአክስቶቻችንም አክስትና አጎቶቻችሁ ማለት ነው? የእናንተ አክስትና አጎቶች? አዎ፣ የአባታችን እህቶች፣ የአባታችን እህት እና የአባታችን ወንድም ከአባታችን ታላቅ አለ። እሱ ልጆች እንደነበሩት ነው የሚነገረው። አንድ 5 6 ልጆች፣ ግን እኛ አንዱንም አልደረስንበትም፣ አናቃቸውም አሁን እና የት እንዳሉም አናቅም። እሱም ያው ቀድሞ ከአባታችን በፊት ነው ያረፈው። እንግዲህ ሌላው እንግዲህ በሌሎቹም በሴቶች እህቶችም ወልዷቸው የነበሩ ልጆች 1 2 ነው 3 አርፈዋል። እንደዚሁ በልጅነታቸው አርፈዋል ነው የሚባለው። ሌላ እንግዲህ አክስታችን መሀን ሆና አልወለደችም፣ ዘር አልተካችም። እንግዲህ እሱ ስለዚህ በአባታችሁ ቤተሰብ ያለ ሰዎች በብዛት ይሄ ነገር ደርሶባቸዋል ማለት ነው? አዎ፣ አክስታችንን ጠይቀን እንግዲህ የደረስንበት እኛ ምንድን ነው ከዛ በፊት በነበሩት በእኛም ቤተሰብ በደረስንባቸው ወንድም እህቶቻችን እንዳጣን ነው። ከዛ ደግሞ ባልደረስንባቸው ደግሞ 1 6 5 የሚያክል ሰው እንደሞተ ነው የተነገረን። ይሄ ነው ማለት በቃ ይሄ ነገር እንዲያስፈራን ያደርገናል። ሳንወድ በግድ መቼም ሰው ነን አይደል? እሱን ነው የምነግርህና ያው ያለው ነገር በጣም ያስጠላል። ወንድማችሁ በዚህ ነገር አያምንም። እንግዲህ እናንተም ባላችሁበት እንዲናገር አድርጌያለሁ። ረጅም ሰዓት ወስዳችሁ በዚህ ጉዳይ ባታወሩም ወንድማችሁ በዚህ በሚባለው ታሪክ አያምንም። እኔ ከነሱ ጋር የለያየኝ እኔን ከዛ ቤት ያስወጣኝ የእናቴ ሞት ነው። ለእናቴ ሞት ደግሞ እነሱ ተጠያቂ ናቸው። ሀብት ንብረት ከለከሉኝ፣ ምንም የሰጡኝ ነገር የለም ነው ወንድማችሁ የሚለው። በዚህ ጉዳይ ምን ትላለህ? ወንድማችን የተጠናወተው መጥፎ መንፈስ አለ። እንደው እዚህም ቀርቦ እንዳየነው አነጋግረነው ጥሩ መልስም የማይሰጥ እንዳውም መጨረሻ ላይ አቆይተነው አረጋግተን ይዘነው ወደ ቤት እንሄዳለን ስንል ነው እንግዲህ ሩጦ በሮ የጠፋው እና እስካሁን ድረስም አላገኘነውም። እና ልጁ መጥፎ መንፈስ ተጠናውቶታል። ይሄ 1 እና 2 የሚባል አይደለም። ከይዘቱ ስናየው
እዚህ እንኳን በሰላም እያወራ ነውና እያነጋገር ነው ጥሩ መልስ የለውም። ክፉ ነገር ነው የሚታየው። አቋርጦም ጫትና ሲጋራ ስጡኝ እያለ ሲለፈልፍ እንደምታየው እና ልጁ በህሊናው አይደለም። ህሊናውን ያሳተው ጉዳይ አለ እና ያሳተው ነገር አለ እና እሱ የመጨረሻ ልጅ ነው። ልጅ ከመሆኑ የተነሳም ብዙ ነገር እንደኛ እንደ እህቴና እንደኔ ብዙ ነገር ኦብዘርቭ ሊያደርግ አይችልም፣ ሊረዳ አይችልም። ያን ካለመረዳት የተነሳ እሱ ያየውና ተጨባጩን እሱ የነበረባትን ብቻ ጠባብ ሁኔታ ነው እየተረዳ ያለውና ከዚህ አንጻር ነው የሚመልሰው እና ሁሉ ሰው ጠላቱ ነው ለሱ። ሁሉ ሰው ለሱ መጥፎ የሚያስብ፣ ሁሉ ሰው እሱን የሚቃወም የሚቃረን አድርጎ ነው የሚያየው እና ያ ደግሞ ይሄ የተጠናወተው ሰይጣን ነገር ይመስለናል። መጥፎ መንፈስ የሚባለው እንግዲህ ያ መጥፎ መንፈስ ባይን ባይታይም በእጅ ባንዳስሰውም እንደዚህ አይነት ነገር ያለበት ነው የሚመስለንና እንግዲህ እሱ ማመን እሱን ማሳመን ማመን አስቸጋሪ ነው። ሊያምን የሚችልም አይደለም። እኛ እንዳውም በያዛት ልጅ እጮኛው እሷንም እያበረታታን ትለውጠዋለች፣ ሰው ታረገዋለች፣ እሷ ጭምር አብራ ካለች ንብረቱን ማኔጅ ማድረግ ይችላል ብለን ብዙ ጥረት አድርገናል። ተገቢ ያልሆነውን ለልጅቱ ብዙ ውለታ ውለንላታል አድርገንላታል እሱን እንድትይዘው። ግን ከሷም ጋራ ካልገደልኋት ነው በቃ አሁን የሚታየው በቃ እንደዛ ነው እና የሁሉ ችግር ያለበት ልጅ ነው። ልጁ አስተውሎ ሊረዳ የሚችል አይደለም። እስቲ አንቺስ ምን ታያለሽ? እምነት ባልከው ጉዳይ እሱ አሁን የሚለው ምንድነው? እኔ በዚህ ነገር አላምንም ነው አይደል የሚለው። እኛም አናምንበትም እኮ ለሱ ብለን ነው እዚህ ውስጥ የገባ ነው። እኛም አምነንበት አይደለም። ግን አንድ ወንድማችን ነው ከሚጠፋ እሱን ለማዳን የሄድንበትን ነው የደረስንበትን ነው። ይሄ አሁን የምንነግርህ ይሄ ታሪክ እንግዲህ እኛ እሱን ለማዳን በምንሄድበት መንገድ ያገኘነውን ነው እንጂ አምነንበት አይደለም። እኛ የምናምነው የራሳችን ሃይማኖት አለን። ስለዚህ እሱ ጋሼ እንዳልደግምልህ ትክክል አይደለም። የቀረበው ሁሉ የሚጎዳው ነው የሚመስለው። በተለይ እኔና ጋሼን እንደ ሲያረገ እንደነበረ አይተሃል። ሊያናግረንም ፍቃደኛ አይደለም። እንደገናም ደግሞ ብዙ ነገር ሞክረናል። እኛ እሱን ለማዳን ቤትም እንዳለ ከዚህ በፊት ዘግተንበት ብዙ ነገር አድርገንበታል። ለማዳን ስንል ከቤት ላለማስወጣት ስንል የወሰዱብኝ ነገር አለ ብሎ የሚልህ ደግሞ ማኔጅ ማድረግ የማይችልበት ደረጃ ላይ ደርሶ ነበረ። ያንን ነገር ጋሼ ስለሚያውቅ እሱ እንደሚሆን አደረገው። ከዛ በኋላ እናታችን ከሞተች በኋላ ሲጀመር ልጁ ትክክል አልነበረም። እንኳን አንድ ድርጅት ሊያስተዳድር ቀርቶ ቤቱን እንኳን በስነ ስርዓቱ ልብሱን እንኳን በስነ ስርዓቱ መልበስ አይችልም። ይሄን ሰው እንዴት ነው ድርጅት አስተዳደር ብሎ የሚሰጠው? እንዴት ነው የሀብት ንብረት አለ ተብሎ መቼም ማንም እንዲጫወትበት ፈቃደኛ አይሆንም። ሰው ሆነህ መቼም ታስባለህ ብዬ ነው። ከዛ አኳያ ልጁ በአጠቃላይ እንዳለው ጋሼ መንፈስ አለበት። በዚህ ስታወራው ሌላ ነው፣ በዚህ በኩል ሌላ ነው። ይሄን መንፈስ ደግሞ እንዴት እንደምናገኘው እግዚአብሔር ይወቀው ነው። ይሄንን ነው የምለው። ከምንም በላይ እሱ ከሚያምንባቸው ነገሮች ውስጥ አንዱ የእናቴ ሞት ተፈጥሯዊ አይደለም፣ በጣም በአጭር ጊዜ ነው የሞተችው፣ ለእናቴ ሞት ራሱ የነሱ እጅ አለበት ባይ ነው እሱ። ምንድነው ከእናታችሁ ሞት ጋር የተገናኘ ነገር እዚህ ቤተሰብ ውስጥ? አይ እንግዲህ አንተም ያልተረዳው ነገር አለ እንጂ የእሱ እናት እኮ የእኛ እናት ናት። እኛን የወለደች እናት ነች። እኛ እናታችንን ተንከባክበን ከአባታችን ሀዘን ልጆቿ ደግሞ በየተራ አልቀውባት ያ ሁሉ ሀዘን ሲያኮማትራት ከጎኗ ሆነን ስናለቅስ አብረናት ታይ ስንል ስናጽናናት የኖርን እኛ ነን። ታማ ስናስታምማት የኖርን እኛ ነን። ውሃ ቀን አድርገው የሚያጠጣት እንኳን አልነበረም ካለኛ እና ብዙ ጥረት አድርገናል። ግን እግዚአብሔር መቼም የጠራውን ማንም ሊያስጥለው አይችልምና እንግዲህ ሄዳለች እና እሱ
እኛ ቀርበን በማስታመማችን እህል ውሃ በማጠጣታችን ሐኪም ቤት በማመላለሳችን የተለየ ተግባር ፈጽሞባታል ብሎ ያምናል እሱ። እንዲህ አይነት ችግር ነው ያለበት። እኛ እሷን መንከባከባችን እሷን መቅረባችን እናታችን እንድትቆይልን ጥረት ማድረጋችን እሱ በጥሩ መልክ አይደለም። ይሄ በቃ እሱ በዛን ሰዓት ዙረት ነው ስራው። ከሌሎቹ የማይረቡ ጓደኞች አሉት፣ እዛ ጋር አብሮ ነው የሚሮጠው። ስለዚህ እናቱን እንኳን ቁጭ ብሎ በስርዓቱ እንኳን አላስተመምም። ያስታመምናት እኛ ነን። እና የእኛ እናት ከሱ በላይ የምትቆጨን ለእኛ አእምሮ ላለን ሰዎች፣ ለቆየን ሰዎች፣ የመጀመሪያ ትውልዶች የሆነ ሰዎች ነን። የምትቆረቁር ለእኛ ነው የበለጠ። እና እሱ ስሜቱን ነው የሚናገረው። ዝም ብሎ ይሄ በደመ ነፍስ የሚናገር ነው። ያን የሚያናግረው ደግሞ ቅድም እንዳልኩ ይሄ መጥፎ መንፈስ ተጠናውቶታል። ከዚያ እንዴት እንደምናላቅቀውም አይገባኝም። እንግዲህ እስካሁን ብዙ ጥረናል። ከዚህ በኋላ ደግሞ እስቲ እግዚአብሔር እንግዲህ መፍትሄውን ይስጥ እና አንተም በትልቅ ደረጃ እየረዳህን ያለህ እግዚአብሔር ይርዳህ። እኔ እንግዲህ እየሞከርከው ያለሁት ምንድነው እዚህ ቤተሰብ ውስጥ ያለው ችግር የቱ ጋ ነው የችግሩ ምንጭ ብሎ መፍትሄ መፈለግ ላይ ነው። ስለዚህ ወንድማችሁ ከሚያምንባቸው ነገሮች ውስጥ አንዱ የእናታችን ሞት ላይ እጃቸው አለ፣ የእናታችን ሞት ተፈጥሯዊ አይደለም ብሎ ነው የሚያስበው። እናቴ ለእኔ ልትነግረኝ የምትፈልገው ብዙ ነገር ነበር። እነሱ እንዳታወራ እየከለከሏት ነበር። በዛ ላይ ደግሞ እናቴ እኔን በጣም ታቀርበኝ ነበር። ለዚህ ነው እነሱ ጠላት የሆኑብኝ ነው የሚለው። እንግዲህ የሚለውን ነገር እስከ መጨረሻ ድረስ መነጋገር ስላለብን በግልጽ እንድናወራ ነው። ልክ ነህ እኮ እኔም ሰምቼዋለሁ። የሚለው ተደጋጋሚ ነገር ይሄ ነው። ግን ይሄ ነገር ምን ያህል ትክክለኛ ነው እሱን ወደኋላ ድረስበት ነው የምልህ። ለመሰለህ ልጁ ትክክል አይደለም ነው። የሶስታችንም እናት ናት ይቺ እናት። የደከመች ናት ማለት ብዙ ልጆችን አጣለች፣ ባለቤቷን አጣለች። እሷ በታመመችበት እኮ እሷ አላስታመማትም። እኛንን ደፋ ቀና ስንል የነበር ነው። ኢቨን እሱ ስራ እያለ ከሀገር ይወጣል። በጣም በብዙ ነገር ጓደኞች ነበሩት። ታማለች ና እናስታማት በምንለው ሰዓት ራሱ አይመጣም። እርግጥ ነው እናታችን ለሱ የመጨረሻ ልጅ ስለሆነ በጣም ታቀርበው ነበር። የማይካድ ነገር ታቀርበዋለች፣ በጣም ተወደዋለች። እሱ ያለው ነገር ነው የሚደረግለት። ለምን የመጨረሻም ስለሆነ ነው። ቅርርባቸው በጣም የበዛ ነበረ። ግን ይሄ እኛን ሰበብ አድርጎ ገዳይ ናችሁ ለማለት አያስደፍርም። ለምን የኛም እናት ናት። ከሞላ ሀብታችን ከሞላ ነገራችን እናታችንን የሚያስነካ ነገር ምንም አይነት ነገር የለንም። እኛ ዘራችን እንዲለመልም ነው አሁንም የምንታገለው። እዚህ ውስጥ እኮ አንተን የጨመርነህ እሱን ለማትረፍ ነው። ዙሬ እሱ ጋር ሆንኩብህ እንጂ ማለት ነውና ይሄ ነው ያለው ነገር። እናታችንን አስገድሎ እሱን ጠላት የሚያስደርገን ነገር የለንም። እኛ አወቀውም አላወቀውም ከቀልቡም ሆነ ከምኑም ሆነ እኛ እሱ እንደ እናቱ እንደሆነች እኔም እናት ናት፣ ለጋሼም እናቱ ናት። ይበልጥ እንደውም እሷ በደከመች ጊዜ እንዳለህ ጋሼ ብዙ ነገር አድርገናል እኛ እሷን ለማዳን። ኢቨን ውጪ ድረስ ወስደን አሳክመናል። ግን ምንም ማድረግ ስላልነበረብን ያው ከሞት የሚያመልጥ የለም መቼም። ቀኗ ስለደረሰ ሞተች። የቀረውን ደግሞ እንሰብስብ ብለን ነው። በቀረው ደግሞ ያለውን ቤት ውስጥ ሁሉን ነገር የምታውቀው አክስታችን አለች። እሷን በደንብ እስኪ እሷን ደግሞ አንተ ጠይቃት። እሺ፣ እሳቸውን ዛሬ ያገኛለሁ፣ እንገናኛለን ከእሳቸው ጋር። እንግዲህ የእናንተን ጉዳይ ለማጣራት እኔም ጥረት አድርጌ ነበር። እንዴት ነው ገንዘብ ላይ ያላቸው አቋም፣ ሀብት ላይ ስግብግብ ናቸው ወይ የሚለውን ነገር ከሰራተኞቻችሁ ከቅርብ ሰው አጣርቼ ነበረ። ብዙ ቦታም ሄጄ አጣርቻለሁ። ምንም አይነት እንደዚህ አይነት ችግር የለባቸውም። ለተራበህ የሚያበሉ የእርዳታ ድርጅቶችን የሚደግፉ ቅን ሰዎች ናቸው። እንደዚህ አይነት እንትን እስካሁን አላየንባቸውም የሚል ነገር ነው ሄድኩበት ቦታ ሁሉ ስለ እናንተ የሰማሁት። እንደዚህ የምታደርጉ ከሆነ ይሄ ልጅ ገንዘቤን፣ ድርሻዬን፣ ንብረቴን አላገኘውም ብሎ የሚያስብ ከሆነ ለምን እናንተ በትንሹ እንኳን ለሱ መቋቋሚያ የሚሆን ነገር አልሰጣችሁትም?
እንዴት እንደምንግባባ እኔም በጣም ተቸግሬያለሁ። ይሄ ልጅ እኮ እውነት ገንዘብ ይዞ ተቀምጦ ገንዘቡ ላይ ገንዘብ ጨምሮ ራሱን ለውጦ ሰው የሚሆን ቢሆን እኮ እኛ እንዳውም እኛ የራሳችን ያፈራነው እንትን ከውርስ ያገኘነው በሙሉ ቢወስድ ደስተኞች ነን። ግን በዚህ ደረጃ ራሱ ድርጅት የሚመራ ሰው አይደለም። ትምህርቱን እንኳን አቋርጦ ነው የተወው እና ብዙ ችግር አለበት። በእርግጥ እናታችን 4 ዓመት ያህል አጥብተዋለች ጡቷን። በዚህ ተወደዋለች። እናታችን ብቻ ሳይሆን እኛም አንድ የተረፈ ወንድማችን በመሆኑ እንወደዋለን። በጣም ነው ተንከባክበን እንደ ልጅም እንደ ወንድም ብቻ ሳይሆን እንደ ልጅም አድርገን ያሳደግነው እና አሁን ካደገ በኋላ ግን እኛ እናታችን እኛ ሳናቅ እየደበቀች ዝም የምትለው ነገር እሱን አግኖታል። በቃ መጥፎ ደረጃ ላይ እስኪደርስ ደርሷል። በቃ እሷ ስትሞት የሁሉ ነገሩ ተጋለጠ በቃ እና ስለዚህ እኛ አሁን እንደው ገኖ ገርግሮ በቃ ከፍተኛ ደረጃ ላይ የደረሰን ደግሞ መመለስ ደግሞ እንዴት እንደሚከብድ ይሄው እያየነው ነው። በጣም አስቸጋሪ ነው። ገና ከመጀመሪያው በእጅህ ይዘህ አትክልት እንዴት ነው ውሃ ጠጥተህ ኮትኩተህ አይደለም ታሳድገው። እንደዚህ አድርገን ብንይዘው ኖሮ ይሄ ልጅ እንደዚህ አያመልጥም ነበር እና አባት ሞቷል። የሚያይ የለም፣ የሚቆጣ የለም። እኛ በየቤታችን ነን። እናታችን 3 ሰራተኛ ቀጥረንላት ልጁን እሱን ነው እየተንከባከበች የምታሳድገው እና ግን ከኛ እየደበቀች መጥፎ ደረጃ ላይ እስኪደርስ ድረስ ጠብቃለች። ይሄ ልጅ ሞት አይቀርምና እናታችን ስትሞት ከመርህ ወጣ፣ በቃ ከጥቅም ውጭ ሆነ እና ያ ደግሞ እኛን እያለፋን ያለው እኛን እያለፋን ያለው እና እሱ ጉዳይ ምንም አልሞከራችሁም? የሱን ሱስ እንትን ለማለት ብዙ ነገር አድርገናል ብያለሁ። ማገገም ያስገብታ ነው ነበረ፣ ግን ላይምሰል ነው የሚገባው። ልክ እዛ ሲገባ ምንም እንደሌለበት ነው የሚሆነው። ይሄ ውስጡ ያለው መንፈሱ በቃ ተቃራኒ ነው የሚያስበው። ማለት በቃ ደህና ነው ብለው ነው የሚለቁት። እንግዲህ ከሱስ ማገገሚያ ሐኪም ቤትም ብዙ ጊዜ በጣም ተጠቅሟል። ጸበሉ ሁሉ ወስደነዋል። ያላደረግነው ነገር የለም። ይሄን ልጅ ግን ምንም መልሶ መላልሶ የሚያወራው እዛው ነገር ነው። አንድ ነገር ላይ ነው ትኩረቱ። ሳያስበው ነው እሱ ስራ እያለ ጓደኞቹ ጋር እየተንዘላዘለ እናቱን ያጣው በዛ ምክንያት ነው። ያ ጸጸት ይመስለኛል እንግዲህ ሰበቡን ወደኛ የሚያደርግበት ምክንያት። ይሄው ቤቱ እኮ G+3 ተሰጥቶት የራሱ ቤት አለው። አውድሞት ነው የወጣው። ወይ አይኖርበት፣ ማንም መጫወቻ ነው የሆነው። ከስንት ዓመት በኋላ ነው ጋሼ የሰበሰበው ሄዶ። የዱርዬ መሰብሰቢያ ነበረ እና መልለህ ነው አስቸጋሪ ነው የያዘው ነገር በጣም አስቸጋሪ ነው። እንዲህ ነው እምልህ አይደለም። ጥረት አላደረጋችሁም ጋሽ? አይ ነገር መደራረብ ነው የሚሆነው። አሁን እሷ ከተናገረችው በላይ ሌላ ነገር ብናገር ጊዜያችን ነው የምናባክነው እንጂ ለዚህ ልጅ ልበለው እንጂ ለወንድማችን ያላደረግነው ነገር የለም። ያልወጣነው ዳገት የለም፣ ያልወረድነው ሸለቆ የለም። ብዙ ስቃይ ነው ያየነው፣ ግን ልንመልሰው አልቻልንም። እዚህ ቁጭ ብሎ እኮ አንተ እያዋራኸው ምን እንደሚል ወዳጁ ነች ማነው ጓደኛው ነች የምትባለው ልጅ አንቄ ገላለሁ ብሎ እዚሁ አልተያዘም እንዴ? እና በጣም ብዙ ችግር ያለበት ልጅ ነው። እና አንድ ነገር ቅድም ከተናገርከው ይሄ ልጅ ሀብቱን ከፍላችሁ ሰጡት ስትለው ቅድም ነግሬያለሁ። እኛ የራሳችን በቂ ነው፣ ከውርስ የተገኘውን በሙሉ በሰጠነው ደስታውን አንችለውም። ግን እንዴት አድርጎ ራሱን ገበርን ማድረግ የማይችል ልጅ፣ ራሱን መረዳት የማይችል ልጅ እንዴት አድርገን ነው የምናደርገው? ላሞራ ማብላት እኮ ማለት እኮ ነው። እና ይሄ ችግር አለብን። በዚህ መልክ አንተም እውነቱን እስክደርስበት ድረስ
በዚህ መልክ ዛሬ እንግዲህ እኔ እቀጥላለሁ ብያለሁ። ከአክስታችሁ ጋር መጀመሪያ መገናኘት ፈልጋለሁ። ወደዛ እናምራና አክስታችሁ በዚህ ጉዳይ ላይ ምን ትላለች? በእናንተ መካከል ያለው ግጭት እውነት እናንተ እንደምትሉት ነው ወይ የሚለውን ከእሷም ለማጣራት እንሞክራለን። ሌሎችም ሰዎች ካገኘን በዚህ ቤተሰብ ጉዳይ ሀሳብ አስተያየት መስጠት የሚችሉ ሰዎችን እንዳለ እናካታለን። ከዚህም ባለፈ ደግሞ ይሄ ነገር እየተላለፈ መጥቷል ብላችሁ እንግዲህ አዋቂ ያለ ብላችኋል። እሱንም ቢሆን እናገኘዋለን። ጠንቋይ ቤት የመሄድ ፍላጎት አልነበረኝም፣ ግን ይሄ ጉዳይ የግድ መፍትሄ ማግኘት ስላለበት ወደዛም የምናመራ ነው የሚሆነው። እንግዲህ ተመልካቾቻችን እስከ መጨረሻ ድረስ ሆናችሁ ከተከታተላችሁን የዚህን አስገራሚ ታሪክ መቋጫ የምታዩበት ቀን ይመስለኛል። እንግዲህ እስከ መጨረሻ ድረስ አብራችሁ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። በመጨረሻም እንግዲህ ይህንን ጉዳይ ከአክስታችሁ አንደበት ለመስማት እዚህ ተገኝተናል። እንደው አክስታችሁ ያለችበት ሁኔታ እንደዚህ ለማናገር ታሪኩን ለማውራት ይመቻል? ጤናዋም አው ያው ትንሽ ደከም ብላለች። አንዳንዴ ያማታል፣ አንዳንዴ ደህና ናት እንጂ ደህና ታወራለች፣ ደህና ናት። በደንብ ታሪኩን ልታስረዳን ትችላለች ማለት ነው? አዎ፣ ምክንያቱም ሁሉን ነገር ከሷም ስለምንቀበል ታውቃለች፣ በስነ ስርዓቱ ታስረዳለች። በእናንተና በወንድማችሁ መካከል ስላለው ችግር ታውቃለች? በደንብ ታውቃለች። በደንበኛ ቤተሰብ ውስጥ የሚፈጠረውን እያንዳንዱን ነገር በደንብ ታውቃለች ከመጀመሪያውም ጀምሮ እና በደንብ ጥልቀት ከኛም በፊት ያለውን ነገር ታውቃለች። እኛም በኋላ አሁን ያለንበትም እንፈተነው ነገር በደንብ ታውቃለች። እሷ ናት የምትመራን። አንዳንድ ነገሮች እዚህ ቦታ ሄዱ ምናምን የምትለን እሷ ናት። ኑሯስ እንዴት ነው? እንደናንተ ባለሀብት አይነት ናት? አይ እዛ እንኳን ብዙም አይደለችም፣ ግን ደህና ናት ማለት የራሷ ነገር የሚባል ነገር አላት። ግን ይሄን ያህል የኛን ደረጃ ባይኖራትም ግን ደህና ናት። ለምንድነው ሀብቱ ሲወርድ ሲዋረድ ነው የመጣው ካላችሁኝ፣ ለምንድነው እሳቸው እንደዚህ የሆኑበት ምክንያት? ያው እንግዲህ አሁን ሲወርድ ሲዋረድ የኛ የቤተሰብ የመጣ ነገር አለ። እሷ ደግሞ አክስታችን ስለሆነች ለምን እንደዚህ እንደሆነች ብዙም አላውቅም። ግን የራሷ ቤት አላት፣ የራሷ ልጆች ምናምን ባይኖራትም ነገር ግን የራሷ የቤተሰብ ነገር አላት፣ ቤትም አላት። በቂ ነገር እንደኛ የተትረፈረፈ ነገር ባይኖራት ራሷን የማስተዳደር ነገር ግን አላት። እሺ እንግዲህ ቀሪውን ከሳቸው አንደበት የምንሰማ ነው የሚሆነው፣ ወደዛ የምናመራ ነው የሚሆነው። እንግዲህ እንደተለመደው የ50 ሺህ ጉዟችን እንደቀጠለ ይገኛል። አዳዲስ ሰዎች ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ እንግዲህ እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ የዚህ ጉዳይ በሰፊው የማብራራት አቅም አላቸው ተብለን እንግዲህ እርሶ ጋር ተገኝተናል። እንግዲህ ነገሩን ከመጀመሪያው ከስር ከመሰረቱ ይነግሩናል ብለን እናስባለን። ስለ ጉዳዩ እንግዲህ ከካሜራም ውጪ በሰፊው ተነጋግረናል፣ ተረድተውኛል ብዬ አስባለሁ። አሁን ይህንን ጉዳይ ማስቆም የምንችልበትን ነገር በአቅማችን ልክ ማድረግ ስላለብን ነው እንግዲህ እርሶ ጋርም የተገኘ ነው። እንደው ፈቃደኝነቱን በካሜራ ፊት ቢገልጹልኝ። እሺ እኔ እንግዲህ ከመጣችሁ እሺ የምትፈልጉትን ነገር እነግራቸዋለሁ። እንግዲህ ዋነኛው ነገር በወንድምና በእህት በወንድማማቾቹ መካከል የተፈጠረው ችግር ነው። ስለዚህ እሱን ነው አሁን ዛሬ ላይ እንግዲህ ሶልቭ ለማድረግ እዚህ የተገኘሁት። ያው እንግዲህ እንደሚያውቁት ቶማስ ጎዳና ወጥቶ እየኖረ ነው። እንደዚህ አይነት ቤተሰብ እያለው እንዲህ አይነት ሀብት ንብረት እያለው ጎዳና ወጥቷል ዛሬ ላይ። ስለዚህ የእሱን ጉዳይ ሶልቭ ለማድረግ ነው ዋነኛው ግባችን። ነገር ግን እንደው በእናንተ ትውልድ ውስጥ የተከሰተ ነገር አለ፣ ይህንን ነገር ካክስታችንም ጠይቀህ ማጣራት ትችላለህ፣ ይህ ቤተሰብ ሲወርድ ሲዋረድ የመጣ ችግር አለበት ብለውኝ ነው እንግዲህ ይዣቸው የመጣሁት። ስለዚህ እንደው ይሄ ችግር ምንድን ነው? እስቲ እንደው በእርሷ አንደበት እንስማው። አዎ ልጅ እውነት ነው፣ እነሱ የተናገሩት ትክክል ነው። አዎ ብዙ 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 ነገራችን ነው በቃ በዚህ ጉዳይ ላይ እንትን የሆነ ብዙ ሰው አልቋል።
እኔም እግዚአብሔር ረድቶኝ እግዚአብሔር ጠብቆኝ እኔም ወደ ጌታ እዚህ በኋላ ምን አረጋለሁ በቃኝ እንግዲህ ኑሮ በቃ እዚህ ውጭ ምን ያደርግልኛል ብዬ ወደ ጌታ ዙሬ ጌታ ረድቶኝ ነው። እውነት ነው። አልቀዋል። ቤተሰቦቻችሁ እንግዲህ ይሄ ነገር የሆነበት ምክንያት ምንድን ነው? ከምን የተነሳ ነው ይሄ ነገር እዚህ ቤተሰብ ላይ የደረሰው? ምንድን ነው ይሄ ችግር? እንግዲህ ልጅ እንደሚወራው እንደሚሰማው ከሆነ ድሮ አባቶቻችን ቅድመ አያቶቻችን ሲሞቱ ሲቀበሩ ሁለት ባሪያዎች አብረው ይቀበራሉ። የእነሱ ግፍ ይሆናል ብዬ ነው የማስበው። ይኸው እስካሁን ድረስ ከልጅ ልጅ ሁሉ አሁንም የልጅ ልጆች ሁሉ በእንደዚህ አይነት ጉዳይ እንዳይሆኑ ብዬ እኔ አስባለሁ። የዛ ግፍ ነው ብዬ ነው ማስበው። አለቀን። ግፍ አይደለም ይሄ፣ ሰው እስከ ነፍሱ እየተቀበረ ነው እና ይሄ ነው ብዬ ነው ማስበው። አልደረሱበትም እርሶ ይሄ ድርጊት በሚደረግበት ዘመን ላይ? በወሬ ነው እንጂ አልደረስኩም። እኔ ወሬ ግን እሰማለሁ። በጣም አልደረስኩም። እንግዲህ የእርሶ አያት ማለት ነው አያቶ ላይ ነው ያልደረሱት። እንግዲህ እነሱ እንዳሉኝ ከሆነ ቅድመ አያታችን ነው ይሄን ታሪክ እንደዚህ ያደረገው ነው። ግን እርሶ አያቶት ላይ ያልደረሱት ነው? አልደረስኩም። እኔ በእንደዚህ ነገር ወሬ ነው የምሰማው። ወሬ ነው የምሰማውና እኔ እፈራለሁ። ሰው ነህና እኔ እፈራለሁ እንደዚህ አይነት ድርጊት ሲደረግ ግፍም አለ ብዬ በቃ በጌታም እኮ ጦር ነው ይሄ። ሰው እስከ ነፍሱ እንዴት ይቀበራል? ይሄ ነገር ደግሞ ከልጅ ልጅ ነው የሚተርፈው። እነሱ አንዴ ሄደዋል፣ ግን የልጅ ልጅም ይሄን ነገር ያገኛል። የዚህ ጉዳይ ብቻ ነው በቃ ይሄ እስካሁን ድረስ ይኸው እየተከተለ ልጆችን ስጋት ላይ ጥሏል። እኔ በጌታ ኃይል እኔ የተረፍኩት ይኸው እኔ ወደ ጌታ ነው ፊቴን አዙሬያለሁ። ለየትኛው እድሜ ነው ብዬ ጌታ ሆይ ማረኝ እያልኩ ነው። ይሄ ነገራቸው ነው እንዲህ ያደረገ ልጅ ይኸው እስካሁን ተከትሎ ሁሉ ስጋት ላይ ጥሏለኝ። ምን እንደሚደረግ አላውቅም። እነሱም እውነታቸውን ያወሩ። ዘር ማንዘር ሁሉ አልቋለኝ። ስንት እህቶች ስንት ወንድሞች አልቀዋለኝ። ስንት ጀግና ስንት ሽማግሌ ሰው አስታራቂዎች ሁሉ አለቁ። ስንት ጀግናዎች ከዘር ሊያጠፋ ነው በቃ አልቋል። እኔ ጌታ እንዲያወረድቶኝ ነው። ይሄንንም ቢሆንም እፈራለሁ። አሁንም ቢሆን ለልጅ ልጆች ይደርሳል እያልኩ እፈራለሁ እና አልቋል። ስንት ህዝብ አልቋል መሰለህ። ሁሉ እንባ በእንባ ነው። ሁሌም ለቅሶ የማይታጣበት ቤተሰቡ ነው ቀረ። እንደው ቤተሰቡ የመጣ እንግዲህ የባላባት ዘር ከመሆናቸው የተነሳ ቤተሰቡ ከላይ ጀምሮ እየተንከባለለ የመጣ ብዙ ሀብት ያለው ነው። የእርሶን ኑሮ ደግሞ አየሁት። ይህንን ያህል ብዙ የእነሱን ቤት አውቃለሁ፣ ያላቸውን ድርጅቶች ምናምን አውቃለሁ እና የእርሶ ኑሮ ግን ከነሱ ዝቅ አለብኝ። ይህንን ፈልገውት ነው እርሶ? ልጄ ይበቃኛል፣ በዚሁ በሰላም ጌታ ነይ እስኪለኝ ድረስ በሰላም ልሂድ። ይበቃኛል። ለምን ምን አደርገዋለሁ? ሰው ንብረቱን ስንት ነገሩን ጥለው እኮ ሞቱ፣ አለቁ እኮ። ይዤው አልሄድ ምን ያደርግልኛል? በቄ ነው እና እኔም አልወለድኩም ልጅ ለልጅ አልታደልኩም፣ አልወለድኩም። ለአንድ ነፍሴ በቃኝ ብዬ ነው። ምን ያደርግልኛል? ይበቃኛል። እነሱም ይኖራቸው ልጆች አላቸው። እኔ ግን የለኝም ልጅ። ለአንድ ነፍስ አይበቃም ልጄ? ይበቃል በዚህ ጤና። አይ እንደው ቤተሰብ ውስጥ ያሉትን የሌሎቹን ስለማቅ ነው እና ይህንን ጥያቄ የጠየቁት። በዛ ላይ ደግሞ ዛሬ ላይም እነሱምና ወንድማቸው እየተጣሉ ነው የሚገኘው። ወንድማቸው በንብረት ነው ከነሱ ጋር የምጣላው። ገንዘቤን፣ ሀብቴን፣ የቤተሰቦቼን ውርስ አልሰጡኝም፣ ድርሻዬን ስላልሰጡኝ ነው እኔ እነሱ ጋር እንደዚህ ተቀያይሜ የምኖረው ይላል። እርስዎ ምን ይላሉ? አዎ ልጁ በጣም ያሳዝናለኝ። በጣም እናቱ በጣም ተወደው ነበር። አዎ አንዳንዴስ እንደ ሰው ሆነ ስታስበው ጥያቄው ይገባዋል ብዬ አስባለሁ።
ያስፈልገዋል። የእናቱ ንብረት ነው። እሱም እኮ ሰው መሆን ይፈልጋል። እንዴ አክስቴ ምን እያልሽ ነው? እናንተም ቢሆን ልጁን ማሰብ አለባችሁ። እንዴ ልጁ እኮ ጤነኛ አይደለም። ጣሩለት። ምን ነው ከዚህ በላይ ያልሽንን በጠቅላላ አደረግን። ሂጂ አዋቂ ቤት ጠይቁ ተባለን፣ አዋቂ ቤት ጠየቅን። ያልሽንን በተገቢው በትክክል ነገር አደረግን። ምን አርጊ ነው የምትይኝ? ወደ ጌታም ዙረናል። እኛ ያላደረግነው ነገር አለ እንዴ? ጣሩለት። እንደምን ሲሞት ማልቀስ ምን ያደርጋል? ስንት ቤተሰብ አልቆ ምን አገኛችሁ? ምን ማለት ፈልገሽ ነው እንዴ? ይሄ ሁሉ አንቺ አይደለሽ እንደዚህ ውስጥ የከተትሽ? ማንም ተዋርደን አይደል እንዴ እሱን ለማዳን ስንት ነገር ያደረግነው? እኔ ምን አረኩ? እንዴ ጋሼ እስኪ አንድ ይበሏት። ምን አረኩ? ወንዴ አክስቴ እያስታወሽ ነገር እየሳትሽ ነው መሰለኝ። እርጅናው ነው ተጫነሽ መሰል እንጂ እኛ ያላደረግነው ነገር የለም። በዚህ ሂዱ ባልሽ ሁሉ ያልደረስንበት ነገር የለም። እና አሁን ይሄ ልጅ ከጥቅም ውጭ ሆኖ ሱሰኛ ሆኖ ከሰው ጋር የማይነጋገር ያለው ዘመን ሁሉ ጠላቱ አድርጎ የሚያይ ልጅ ሆኖ እና ማን ይንከባከቡ? እና ንብረት ሰጠን ነገ አሞራ ይብላው በቃ። ሞክሩት፣ በትንሹ ሰጣችሁ ሞክሩት። አንድም የብር ማጣት ይሆናል እንደዚህ የሚያደርገው እሱን። ምን እያልሽ ነው አክስቴ? ለምን ስንት ነገር ሰጠው አይደለም። ቆይ ስሚኝ፣ ለምን መሰለሽ ኪላ ስትሉት አይምሮም ልክ አይሆንም። ስለዚህ ትንሽ ስጡትና ሞክሩት። እናንተም በቃችሁ። እናንተ የእሱን ንብረት ፈልጋችሁ አይደለም፣ ግን አንዳንዴም ተረዱት። በቃ ባዶ መሆንም እኮ አይምሮን ይነካል። ይሄን ወቁ ደግሞ መረዳት አለብሽ ያለውን ነገር። አሁን አንቺ ምናልባት ህመም ተቻችሎሽ ወይም ደግሞ ያለውን ነገር እንትን ብሎሽ ሊሆን ይችላል። የኛ የሚደርስብንን ነገር እያየሽ አይደለም። ልጁ ያለበትን ሁኔታ እንኳን አልተረዳሽም እኮ። አንቺ መፍረድ ነው እየፈረድሽ ነው እኛ ላይ ያለሽ። እኔ አልፈረድኩም። ከጌታ ቤትም ያስጠይቃል። ይሄ በቃ እውነቱን እንናገራለሁ። የተወሰነ ስጡትና ሞክሩት እስኪ ያጥፋው። ለምንድን ነው እንደዚህ ቤተሰቡ ይሄ ልጅ ድርሻውን መውሰድ አለበት? ለምን አልሞከራችሁትም? ከዚህ በፊት የማጥፋት ታሪክ ከሌለው ገንዘብ አጥፍቶ ንብረት አውድሞ ማያክ ከሆነ ለምን አይሰጠውም? እኛ እንደ ትረጃዋለሽ እኮ ግራውንድ ፕላስ 3 ያለው ቤት ይኸው ዝም ብሎ ማንም ዱርዬ እየገባ ነው የሚኖርበት። በቃ ያንን እንኳን ማስተዳደር አልቻለም። ያው የሆነ ነገር አድርጉና ከፍታችሁ ስጡትና አብራችሁ ተቆጣጥራችሁ እስኪ አስኬዱት። ድርጅቱ ላይ ሳብሮ እየሰራል ነበር እንዴ? ድርጅቱን ባዶ አድርጎ አይደል እንዴ ወንድም ጋር በኋላ የደረሰበት? ምን እያልሽ ነው? ድርጅቱ በሱ ስም አልነበር እንዴ? ሁሉ ነገር በሱ ነው ያለው። አሁንም ቢሆን ውክልናው ነው እኛ ጋር ያለው እንጂ የሱ ነው እኮ። ምን እያልሽ ነው? ባዶ ምን ያደርግለታል? መጽናኛ እስኪ አንቺም ተረጁ ልጄ። እስኪ አንቺ በጎኑ ሁኚና በቃ ከፍተሽ እስኪ ከተሳካ ይቀጥላል፣ ካልተሳካ አንቺ ትቀሚዋለሽ። ያን ጊዜ አሁንም እኮ በሱ ማስተዳደር ይችላል። በስሙ እኮ ነው ያለው። እኛ እኮ ውክልና ይዘን ነው እየተንቀሳቀሰን ያለ ነው። ወንድም ጋሽ እንደዛ ነው እያደረገ ያለው ከሚጠፋ ብሎ። ያው በስሙ ቢሆንም አንድ ነገር የለውም ከኪሱ ባዶ ሲሆን ወንድ ልጅ ነው እኮ አይምሮ ይነካል። ጫት ቢቅም ቢጠጣ ምን የተቀያየረ ነገር ነው የምታወሪው። እግዚአብሔር ይመስገን። ለምንም እንደዚህ ሆኖብናል ስንልሽ አንዴ ሂዱ እዛ ንገዱ፣ አንዴ አባባ ጋር ሂዱ እያልሽ ስንት ነገር ስታንከራትችን ቆየሽ። እናንተ ጥፋተኛ ናችሁ አላልኩም እኔ። ትክክል ናችሁ፣ ግን እስኪ ሞክሩት ነው ያልኩኝ። ሞክሩት ነው እንጂ ለሱ ጥሩ አይደላችሁም አላልኩም እኔ። ልጃችን ይኸው ሁሉም ጥሎት ነው የሄደ። ማንም ይዞት ሲሄድ አላያችሁ። በቃ እናንተም ነገ ምን እንደሚፈጠር አታውቁም። እሱ በሽተኛ ስለሆነ ጠጭ ስለሆነ ሳይሆን ጤነኛው እየሞተ ነው በአሁኑ ሰዓት። እባካችሁን ተረዱት። እኔም በህይወት እስካለው ድረስ የእሱን ክፉ ማየት አልፈልግም። ምን እያልሽ ነው? እና እባካችሁ ለምን አስመስያለሽ? ለምን ታለቅሻለሽ? እኛ አታልቅሽብን። አሁን እናንተ እንደዚህ የሚያጋጫችሁ ነገር ምንም የለም። እሳቸውም የራሳቸውን ኦፒኒየን ነው እየተናገሩ ያሉት። የራሳቸውን አስተሳሰብ፣ የራሳቸው የሚሰማቸውን ነው ለዚህ ቤተሰብ ተቆርቁሮ ነው የሚነግሯችሁ። ለምን እናንተ በትንሹ አትሞክሩትም ነው? አይደለም ዘላለም ሞክረነዋል። ይሄ ነገር እኮ ከአንድም ሁለቴ የሆነ ነገር ነው። አዲስ ነገር እኮ አይደለም። አሁን እሷ ደጋግማ የምታወራው ነገር ምናልባት አእምሮ አንስታ ሊሆን ይችላል እንጂ እኛ ሲታመምብን እሷ ጋር ነው መፍትሄው። አልሳትኩም ልጄ፣ አልሳትኩም። ተይ እንጂ አልሳትኩም እናቴ። በቃ አይ ተይ አክስቴ፣ እንኳን ተለቅሶብን እንዲሁም እያለቀ ነው ዘራችን። አታልቅሽብን።
እኛ እውነቱን ይዘን ነው ስንናገርም ስናስረዳም የኖር ነው። አሁንም ደግሞ አንቺ የእናት ያህል የምትበልጭን ሰው ነሽ። ስለዚህ የተሻለው ሁኔታ ትመክሪናለሽ እንላለን እንጂ ገንዘብ አወጣችሁ በትኑ ልጁንም ለመሰብሰብ ጥረት አድርጉ ትያለሽ። ያላደረግነው ጥረት አለ። በትንሹ ሞክሩት ነው ያልኩ። በትኑ አላልኩም እኔ። በትንሹ ሞክሩትና አይምሮ ድንገት ይመለስ። ስራ ሲይዝ ከጫቱ ከመጠጡ ይቀነስ ይሆናል፣ ይተው ይሆናል። እኔ ሴትዮ ጤነኛ አክስቴ ምን እየሆንሽ ነው? እኔ ጤነኛ ነኝ ልጄ ጤነኛ። አይ እኔ በቃኝ ከዚህ በላይ ዘላለም አቋርጠው። ይሄ ነገር ሰው ማየት የለበትም ከዚህ በላይ ማለት ነው። ለምንድን ነው ሰው እንዳያይ የምትፈልጊው? ለምንድን ሰው የማያየው? ትክክለኛ ነገር እየተናገረች አይደለም። ትክክለኛ ነገር የሚሰማቸውን ነው እየነገረኝ። አዳምጠኝ። ስንት ነገር ብላናለች። እኛ 7 ቀን እንደዚህ ዙሩ፣ 7 ቀን እንደዚህ ሂዱ። እዚህ ውስጥ የከተተችን እሷ ናት። ዛሬ ደግሞ አዲስ ነገር አንተን ስታይ ይሄ ሁሉ ማውራት ምን አስፈለገ? ሰጠነው እናውቃለን። ይሄ ነገር ለሚዲያ የሚቀርብ ነገር አይደለም። በቃ ለምንድን ነው የማይቀርበው? ይቀርባል፣ ሚዲያ ላይማ ይቀርባል። እናንተ መደበቅ የምትፈልጉት ነገር አለ ሲጀመር እኮ እኔ ነኝ ያመጣው አይደል? እንደ ዘላለም ያልሞከርነው ነገር የለም እኮ አሁን እናንተ እንዳይወጣ የምትፈልጉት እውነት አለ ወይ? እኛ ምንም እንዲወጣልን እኮ ነው አንተን የምናበረታታ። ግን የምታወራው ነገር አይምሮዋን የሳተች ነገር ነው። እኛ ስንት ነገር ስንትን ውስጥ ከታናለች። ዛሬ ደግሞ ስጡት ትላለች። ሰጠነው ከአንድ ሁለት እኮ ሰጠነው ትያለሽ። አንደኛውን ያንን ወንድምሽን አሁን ደግሞ ይኸውላችሁ እኔ ችግራችን እናንተም የተረዳው አልመሰለኝም። እኛ ደጋግመን ስንነጋገር ነበረ። ከሳምንት ከወር በላይ ነው የተነጋገርን በዚህ ጉዳይ ላይ እና ዛሬ ጃጅታ አንደኛ ህመሟ አድክሟታል፣ አእምሯን እየሳተች ነው። እሷ ጭምር እንደው በደፈና የተናገረች። እናንተን የሚያስጨንቃችሁ ነገር ምንድን ነው? ይሄ ልጅ ለምን አይሞከርም? የገንዘብ ችግር ከሆነ ለምን አይሞከርም? ምንም ችግር የለም ዘላለም። አሁንም እኮ መስጠት እንችላለን። ነግሬሃለሁኝ እኮ ለሷም ነግሬሃ ታውቃለች። ብዙ ያሉትን እንዳለ ሙሉ የያዘው ስራ በሱ ስም ነው ያለው። እኛ ውክልና ይዘን ነው የተወሰነውን የመለስ ነው። ስለዚህ አሁንም ቢሆን ወንድም ጋሽ እኔ እናገራለሁ፣ ስጠው በቃ ይመለስ። ይጥፋ ከተባለ ይጥፋ እያለች ያለችው ልጅ ቆይ ልንገርሽ፣ የሆነ ቦታ ወስደነው ጤነኛ ነው ተባላላልሽ። በቃ እንግዲህ የአይምሮ ባዶነት ድንገት ያመመው እንደሆን ብዬ ነው። ይሰጠው በቃ። ምንድነው የምትይው? እንዲሰጠው ነው አይደል የፈለግሽው? በቃ ይሰጠው በቃ። እሺ እንነጋገር። ዘላለም በቃ ዝጋ። ምንድነው የምንዘጋው? ቆይ ቆመሽ አናግሪኝ። ጨርሰናል በቃ። አናግሪኝ ነው ነገር ቆኔ ከዚህ በላይ አቅም የለኝም። እሷን ጭምር በቃ በቃ እንዴ እኔ ይሻሻላል ብዬ እንጂ